መዝሙር 90 የእግዚአብሔር ሰው የሙሴ ጸሎት። ጌታ ሆይ አንተ ከትውልድ እስከ ትውልድ መጠጊያችን ሆንህልን። ገና ተራሮች ሳይወለዱ ምድርና ዓለምን ከመፍጠር በፊት አንተ ከዘላለም እስከ ዘላለም አምላክ ነህ። ሰዎችን ወደ አፈር ትመልሳለህ። የሰው ልጆች ሆይ ወደ ቦታችሁ ተመለሱ ትላለህ። ሺህ ዓመት በፊት እንዳለፈችው እንደ ትናንት ቀን እንደ ሌሊትም እርቦ ነውና እንደ ጎርፍ ጠርገት ስትወስዳቸው እንደ ህልም ይበናሉ። እንደ ማለዳ ሳር ታድሰው ይበቅላሉ። ሳሩም ንጋት ላይ አቆጥቁጦ ይለመልማል፣ ምሽት ላይ ጠውልጎ ይደርቃል። በቁጣህ አልቀናልና በመዓትህም ደንግጠናል። በደላችንን በፊት የተሰወረ ኃጢአታችንንም በገጽ ብርሃን ፊት አኖርህ። ዘመናችን ሁሉ በቁጣህ አልፏልና ዕድሜያችንንም በመቃተት እንጨርሳለን። የዕድሜያችን ዘመን 70 ዓመት ቢበዛም 80 ነው። ከዚያ በላይ ከሆነም ድካምና መከራ ብቻ ነው። ቶሎ ያልፋልና እኛም ወዲያው እንነጉዳለን። የቁጣን ኃይል ማን ያውቃል? መዓትህም የመፈራትን ያህል ታላቅ ነው። ጥበብን የተሞላ ልብ ይኖረን ዘንድ ዕድሜያችንን መቁጠር አስተምረን። እግዚአብሔር ሆይ ተመለስ። ይህ እስከ መቼ ይሆናል? ለአገልጋዮችም ራራላቸው። በዘመናችን ሁሉ ደስ እንዲለን ሐሴትም እንድናደርግ ምሕረትን በማለዳ አጥግበን። መከራ ባሳየህን ዘመን መጠን ክፉም ባየንባቸው ዓመታት ልክ ደስ አሰኘን። ሥራህ ለአገልጋዮች ክብርህም ለልጆቻቸው ይገለጥ። የጌታ የአምላካችን ሞገስ በላያችን ይሁን። የእጆቻችንን ሥራ ፍሬያማ ያድርግልን። አዎን ፍሬያማ አድርግልን። አሜን። መዝሙር 90 ከርሱ ስንጀምር የእግዚአብሔር ሰው የሙሴ ጸሎት ይለናል። አራተኛ መጽሐፍ ጀመርን ማለት ነው። አራተኛ መጽሐፍ ሲጀምር መግቢያ አድርጎ የሚሰጠን የሙሴን ጸሎት ነው። እስከዛሬ ድረስ የሙሴ ጸሎት ተብሎ የሚታወቁ መዝሙራትን መዝሙረ ዳዊት ውስጥ አይደለም የምናገኘው። ከመዝሙረ ዳዊት ውጪ ዘጸአት 15 እና ዘዳግም የመጨረሻዎቹ ምዕራፍ ላይ 32 33 ላይ እናገኛለን የሙሴን ጸሎት፣ የሙሴን ዝማሬ። ስለዚህ ሙሴ በዝማሬ መልክ በቅኔ መልክ ጸሎት ሲያቀርብ እናያለን። መጽሐፍ 4 ለምንድን ነው በሙሴ ጸሎት የሚጀምረው ብለው መጠየቅ ጥሩ ነው። ምክንያቱም አርታዩ ሁልጊዜ የሚደረድርልን መዝሙራቱን ከቅደም ተከተል አስይዞ የሚደረድርልን ስነ መለኮቱን በጠበቀ መንገድ ነው ብለናል እና ሲጨርሱ 89 ላይ መጽሐፍ 3 ሲያበቃ ሶስተኛው መጽሐፍ ሲያበቃ ንስሐ እየገቡ እንደነበር የቆሬ ልጆች የአሳፍ ልጆች እነ ኤማን እነ ኤታን በሙሉ ወደ ንስሐ ህዝቡን እየመለሱት እንደነበር አይተናል። ስለዚህ አንዱ የንስሐ ፍሬ የሚገለጠው ወደ ቃሉ በመመለስ ነው። ትተውት የመጡትን ቃል በማንሳት ነው። ህግጋቱ ጋር በመመለስ ነው። ስለዚህ ህግጋቱ ደግሞ ሙሴ ነው ያዘጋጀላቸው። የሙሴ ህግጋት ጋር መለስ ብለው የሙሴን ህግጋት ሲያነቡ የሙሴን ጸሎት ያገኛሉ ማለት ነው። ስለዚህ የመጀመሪያው ፍሬ የሚያሳዩት ወደ እግዚአብሔር ቃል መመለስ ነው። ወደ ቃሉ እንመለስ ይላሉ። ቃሉን ትተን ነው ዛሬ ለምርኮ የተዳረግ ነው። ቃሉን ትተን ነው ለግዞት የተዳረግ ነው። ስለዚህ እግዚአብሔርን ስንለምነው አሁን በቃሉ መሰረት መሆን አለበት፣ በህግጋቱ መሰረት መሆን አለበት ብለው ወደ አባታቸው ወደ ሙሴ መለስ ይላሉ ማለት ነው። ስለዚህ ሙሴ ምናልባት ይህን ጸሎት የጸለየው እሱም በግል ህይወቱ አንዳችን ኃጢአት በእግዚአብሔር ፊት በሰራበት ጊዜ ሊሆን ይችላል ተብሎ ይታመናል። ከቃሉ እንደምናውቀው ከአንድም 2 ጊዜ እግዚአብሔርን በድሎታል ሙሴ። ስለዚህ ምናልባት በዚያ ጊዜ የጸለየው ጸሎት ሊሆን ይችላል ተብሎ ይታመናል። አንዳንዶች ደግሞ አይደለም ማርያምና አብረዋቸው የነበሩ ወንድሞቹ በሱ ላይ ሲነሱና እግዚአብሔር በቀጣቸው ጊዜ ወደ እግዚአብሔር የለመነው ጸሎት ነው ብለው ያምናሉ። ሌሎቹ ደግሞ አይደለም ምናልባት ወንድሙ ሲሞት ወይም እህቱ ስትሞት የጻፈው ጸሎት ሊሆን ይችላል። ምክንያቱም ብዙ ስለማለፍ ስለ እድሜ አጭርነት ስለሚናገር ያንን እያሰበ ይሆናል የጸለየው ይላሉ። ግን ሙሴ ጸልዮታል። ይሄ ደግሞ አሁን እጃቸው ላይ ገብቷል እስራኤላውያኑ። ስለዚህ አሁን ላሉበት አውድ ይጠቀሙታል። አሁን ያሉበት አውድ በግዞት ምድር ናቸው። ንስሐ ገብተዋል። ወደ እግዚአብሔር ቃል ተመልሰዋል። ስለዚህ ከእግዚአብሔር ቃል ይህንን ጸሎት ተውሰው የራሳቸው ጸሎት አድርገው ይጸልዩታል። ስለዚህ ቁጥር 1 ቁጥር 1 ጌታ ሆይ አንተ ከትውልድ እስከ ትውልድ መጠጊያችን ሆንክልን ይሉታል። ጌታ ሆይ
ይሄ የኪዳን ስሙ ነው አይደለ? ጌታ ሆይ የሚለው ብዙ ጊዜ ተደጋግሞ እናገኘዋለን። ዳዊትም የሚጠቀምበት የእግዚአብሔር መጠሪያ ስሙ ነው። በኪዳን የተገናኙበት የተቆራኙበት የእግዚአብሔር ስም ጌታ ነው። ጌታ ሆይ ሲሉት በላያቸው ላይ ጌታን እየሾሙት ነው። በላያቸው ላይ አንተ ብቻ ነህ ጌታችን እያሉት ነው። ስለዚህ ከድሮም ከአባቶቻችን ዘመን ጀምሮ ትውልድ ሲመጣ ሲቀየር፣ ትውልድ ሲለዋወጥ አንተ ሁልጊዜ መጠጊያችን ነበርክ፣ አሁንም ደግሞ መጠጊያችን ሆንክልን ይሉታል። ስለዚህ ይህንን መግለጫ በመጀመሪያ ይናገራሉ። በሚቀጥለው ምዕራፍ 91 መዝሙር 91 የምናውቀው ደግሞ ሀረግ አለ አይደለ? በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ይላል። ስለዚህ የልዑል መጠጊያ አለ፣ ከትውልድ እስከ ትውልድ የሚያሻግር አንድ መጠጊያ አለ፣ እሱም የልዑል ነው። ገና ተራሮች ሳይወለዱ ምድርና ዓለምን ከመፍጠር በፊት አንተ ከዘላለም እስከ ዘላለም አምላክ ነህ ይሉታል። የኛ ጌታ ብቻ ሳትሆን አንተ ዘላለማዊ አምላክ ነህ ይሉታል። ምክንያቱም ያጠፉትን ጥፋት ያውቃሉ። ወደ ሌላ ጌታ ወደ ሌላ አማልክት የሄዱበትን ዘመናት ያውቃሉ እነዚህ እስራኤላውያን። ስለዚህ አሁን በድጋሚ የእግዚአብሔርን ጌትነት የእግዚአብሔርን አምላክነት ያውጃሉ። ሲጀምሩ ገና ተራሮች ሳይወለዱ ማለትም ይሄ ምድር ሳይመሰረት ይሄ ምድር ሳይፈጠር ዓለምና የምናየው ነገር ሁሉ ከመፈጠሩ በፊት እግዚአብሔር አምላክ ሆኖ ይኖር ነበር። ከዘላለም አንስቶ አምላክ ነበረ ይላሉ። ዛሬ አይደለም አምላክነቱ የጀመረው። ወይም ደግሞ ባቢሎናውያን ሲሳለቁባቸው ነበር። ከዚህ ቀደም እንዳየነው አምላካችሁ ወዴት አለ ይሏቸው ነበረ። አምላካችሁ አምላክ መሆኑ አቁሟል። ምክንያቱም ተሸነፈ፣ በእኛ ኃይል ተሸነፈ፣ በእኛ ሰራዊት ተሸነፈ። እሱ የሚመለክበት ቤተ መቅደስ ነደደ፣ አቃጠል ነው፣ አጋየ ነው። ስለዚህ አምላካችሁ የት አለ እያሏቸው ሲዘባበቱባቸው ሲቀልዱባቸው ነበር። ግን እዚህ ቦታ ላይ ቆም ብለው አሁን ላይ መስለን ይችላል። አሁን አምላካችን ከባርነት ገና አላወጣንም፣ ከነዚህ ጠላቶቻችን እጅ ገና አልፈታንም። ግን ባይመስለንም እግዚአብሔር ከዘላለም ጀምሮ አምላክ ነበር፣ ዛሬም ላይ አምላክ ነው፣ የኛ ጌታ ነው፣ መጠጊያችን ነው ብለው በእምነት ይህን ጸሎት ከሙሴ ጋር ይጸልያሉ። ሰዎችን ወደ አፈር ትመልሳለ፣ የሰው ልጆች ሆይ ወደ ቦታችሁ ተመለሱ ትላለ። ሰዎችን ወደ አፈር ይመልሳል። ዘፍጥረት 2 ላይ ሰውን ከአፈር አበጃጅቶታል እግዚአብሔር አይደለ? ስለዚህ ወደዛው ወደ ስፍራው የመመለስ አቅምም የእግዚአብሔር ነው። ከአፈር ያበጀውን ሰው ወደ አፈር መመለስ አቅም አለው። ምን እያሉ ነው? ሙሴ ምን እየነገረን ያለው? እግዚአብሔር የፍጥረት ሁሉ ጌታ ነው፣ የሰዎች የስጋ ለባሽ ሁሉ ጌታ ነው እያለ ነው ሙሴ እየተናገረ ያለው። ከጠላቶቻችን በላይ ጌታ ነው፣ እግዚአብሔር ጌታ ነው። ጠላቶቻችን ስጋ ለባሽ ብቻ ናቸው። ማለትም ከአፈር ነው የተበጁት። እነሱን በዚሁ ባበጃቸው እስትንፋሱ መልሶ ወደ አፈር መመለስ ይችላል፣ በዚሁ እስትንፋሱ እያሉ በእምነት ይናገራሉ። ስለዚህ ይሄ አረፍተ ነገር የሰው ልጆች ሆይ ወደ ቦታችሁ ተመለሱ የሚለው እግዚአብሔር ነው አይደለ? ቦታቸው የሰው ልጆች አፈር ነው፣ የመጡት ከአፈር ስለሆነ ይላል። 1000 ዓመት በፊት እንዳለፈችው እንደ ትናንት ቀን እንደ ሌሊትም እርቦ ነውና ይላል። ይሄንን ነገር በአዲስ ኪዳን ጴጥሮስም ሲናገረው እናያለን አይደል? ጴጥሮስም ይሄ እውነት ገብቶት በደብዳቤዎች ውስጥ አስፍሮታልና 1000 ዓመት በእግዚአብሔር ፊት እንደ አንድ ቀን ነው ይላል። እንደ አንድ ሌሊት እርቦ ልክ እንደ 24 ሰዓት ነው 1000 ዓመት። ሰዎች አንዳንድ ጊዜ 1000 ዓመት ሲነግሱ ነግሰው የሚቀሩ ዘላለም የሚነግሱ በቃ ዘላለም ኃይለኛ ብርቱ ጉልበተኛ ሆነው የሚቀጥሉ ይመስላቸዋል። ግን ሙሴ በዚች ባጭር ዘመኑ ምን አስተዋለ? ለእናንተ ነው 1000 ዓመት የሚመስላችሁ እንጂ ለእግዚአብሔር ልክ አይኑን ዘግቶ ክድና አድርጎ እንደ መክፈት ነው እያላቸው ነው። ለሰዎች ልክ ስልጣን ላይ ሲመጡ ዘላለም ስልጣናቸውን እያጣጣሙ ሰዎችን እየጨቆኑ ሚኖሩ ይመስላቸዋል። ለእግዚአብሔር ግን እንደዚህ አይደለም። እግዚአብሔር የሚቆጥርበት አቆጣጠር ይለያል። እግዚአብሔር የሚያሰላበት ስሌት ይለያል። የእግዚአብሔር ሰዓት አቆጣጠር ከኛ ሰዓት አቆጣጠር ውጪ ነው። ምክንያቱም ዘላለም ነው ብያቸዋለሁ። ቁጥር 1 ላይ ይለናል ሙሴ አይደለ? ዘላለም ውስጥ ነው ያለው። ስለዚህ ዘላለም ላይ ሆኖ እዚህ በሰዓት ውስጥ የተመደበውን ምድር ሲመለከት ብዙ ነገር እንደ ኢምንት ነው፣ እንደ ሌሊት እርቦ ነው፣ እንደ አንድ ቀን ነው።
ባንዴ እንደሚያልፍ ነገር ነው። ስለዚህ ከዘላለም እይታ ነገሮችን ማየትን እያሳየን ያለው ሙሴም እዚህ ቦታ ላይ ልክ እንዳለፈች እንደ ትናንት ቀን እንደ ሌሊት እርቦ ነው። በእግዚአብሔር ፊት አመታት ፈጁብን፣ በቃ ዘመናት ፈጀብን። ይህ ችግር ከዚህ ችግር መላቀቅ አልቻልንም። በቃ ከዚህ ችግር ጋር ዘላለም ልንኖር ነው የምንላቸው ነገሮች በእግዚአብሔር ፊት አንድ ቀን ይበቃዋል። በእግዚአብሔር ፊት እንዲስተካከል መፍትሄ እንዲመጣለት አንድ ቀን ይበቃዋል እያለ ነው። እና ደግሞ የኛም ዘመን አጭር ነው። ዘመናችን አንዳንዴ ረጅም ሊመስል ይችላል፣ ግን እግዚአብሔር በዚህ ምድር ላይ በጣም ውሱን የሆነ ዘመን ነው የሰጠን፣ ውሱን የሆነ እድሜ ነው የሰጠን እያለ ነው የሚናገረው። ይሄ ስብከት ለሁሉም ያገለግላል፣ ለጻድቁም ያገለግላል፣ ለኃጥአኑም ያገለግላል። መዝሙረ ዳዊት ውስጥ 2 ተደራሲያኖች አሉ አይደለ? ጻድቃኖች አሉ፣ ኃጥአን አሉ። ጻድቃን የእግዚአብሔርን ሕግ የሚወዱ በሕጉ ብቻ የሚመሩ ሕጉ የሚላቸውን የሚያደርጉ ናቸው። እቺ የቀናቸዋን መንገድ የመረጡ ናቸው። ኃጥአን ደግሞ የዚህ ተቃራኒ ናቸው። ኃጥአን እንደፈለጉ የሚኖሩ ናቸው። የእግዚአብሔርን ሕግ አይወዱም። ሕጉን መከተል መስማት አይፈልጉም። ግን ምን እያለን ያለው? ለሁለቱም እግዚአብሔር የወሰነው ጊዜ አለ። እግዚአብሔር ሰውን ወደ ስፍራው የሚመልስበት ጊዜ አለ። ይሄ ዘመን አጭር ነው፣ ውሱን ነው እያለ ይናገራል። ይቀጥላል። አሁንም ስለ ሰዓት ሲነግረን እንደ ጎርፍ ጠርገ ስትወስዳቸው እንደ ህልም ይበናሉ፣ እንደ ማለዳ ሳር ታድሰው ይበቅላሉ። ሳሩም ንጋት ላይ አቆጥቁጦ ይለመልማል፣ ምሽት ላይ ጠውልጎ ይደርቃል ይላል። ምንድናቸው እነዚህ ነገሮች? ስለ ዘመን ስለ አመት ነው የሚናገረው አይደለ? በተለያየ ምሳሌ ይነግረናል። እንደ እያለ እንደ ሲል እያዋደደ እያዛመደ ነው እየነገረን ያለው አይደለ? መጀመሪያ እንደ አንድ ቀን ነው አለን፣ እንደ ሌሊት ነው አለን። ከዛ አሁን ሶስተኛ እንደ ጎርፍ ነው ይላል፣ እንደ ህልም ነው፣ እንደ ማለዳ ሳር ነው፣ አቆጥቁጦ ይለመልማል ግን ጠውልጎ ይደርቃል ይላል። ስለዚህ እንደ ያለ ሲነግረን የሚጠቅሳቸው ነገሮች ሁሉ ድንገቴ ናቸው አይደለ? በቃ በድንገትና በቶሎ የሚያልፉ ነገሮች። ጎርፍ ድንገት ይመጣል፣ ቶሎ ያልፋል። ህልም በአንድ ሌሊት በቃ ይበናል፣ ይሄዳል። አንድ ሌሊት ላይ ብቻ የምናየው ህልም፣ ከዛ ብንን ብለን ስንነቃ ያ ህልም የለም አይደለ? እንደዛ ነው። እንደ ማለዳ ሳር ደግሞ ይላል። የማለዳ ሳር ጠዋት ሲወጣ አረንጓዴ ሆኖ ልምልም ብሎ ይወጣል ይላል። ቀን ግን ፀሐይ ሲቀጠቅጠው ድርቅ ይላል ማታ ላይ ይላል። ሳሩም ንጋት ላይ አቆጥቁጦ ይለመልማል፣ ምሽት ላይ ግን ጠውልጎ ይደርቃል ይላል። በቃ እነዚህ ነገሮች ስታዩ ምንን ሊያመላክቷችሁ ይገባል? የእናንተን እድሜ፣ የእናንተን ዘመን፣ ይሄንን አመት የተሰጣችሁን ዘመን ሊያመላክታችሁ ይገባል ይላል። ስለዚህ ሰው ሆይ 1000 ዓመት የምትኖር እንዳይመስልም። ይሄ የተጨመረል እድሜ በየቀኑ ስትነሳ ዘላለም የምትኖር በየቀኑ እንዲሁ በቃ ወጣትነትን ይዘ የምትነሳ አይምሰል፣ ልምላሜ ይዘ የምትነሳ አይምሰል። እንደ ንጋት እንደ ማለዳ ሳር ልምልም ብለ ታድሰ ስትነሳ ሁሌ በቃ ጧጧ ስነሳ እንደዚህ ነው ብለ እንዳታስብ እያለን ነው ያለው ሙሴ። ለምልመ የምትታይበት ዘመን ይመጣል፣ ደግሞ የመጠውለጊያና የመድረቂያ ዘመን ደግሞ ይመጣል ይላል። ከዛ ሙሴ አሁንም ሲቀጥል በቁጣ አልቀናልና በመዓትም ደንግጠናል፣ በደላችንን በፊት የተሰወረ ኃጢአታችንንም በገጽ ብርሃን ፊት አኖርህ ይላል። እግዚአብሔር አሁን ተቆጥቷቸው ባቢሎን ምድር ውስጥ አሉ እነዚህ ሰዎች። እስራኤላውያን በእግዚአብሔር ቁጣ ውስጥ እድሜያቸውን ሲያዩት ለስንት ዘመን ነው የተወሰነባቸው በባቢሎን በግዞት ምድር? ኤርሚያስ ነግሮናል። ለ70 ዓመት አይደለም? ለ70 ዓመት ያህል በእግዚአብሔር ቁጣ ውስጥ ወድቀው እየተሰቃዩ አሉ። እግዚአብሔር እንደተዋቸው ተሰምቷቸዋል። እግዚአብሔር በቃ በዚህ በመዓት ውስጥ ዘላለም እንዲቀጥሉ ያሰበ መስሏቸዋል። ስለዚህ እግዚአብሔር ምን ይሉታል? እረ ደንግጠናል ጌታ ሆይ፣ በቃ በቁጣ እንደዚህ ልናልቅ ነው ወይ? በቁጣ ዘመናችን ሊያልቅ ነው ወይ? እንደዚሁ እብስ ብሎ እድሜያችን አንተ ሳታገኘን አንተ ሳትምረን ልንጠፋ ነው ወይ እያሉ ይለምኑታል። እግዚአብሔር ሆይ በፊት ያረከው በደላችንን ነው፣ በፊት በገጽ ብርሃን ፊት ያኖርከው ኃጢአታችንን ነው፣ የተሰወረ ኃጢአታችንን። እንደው ድንገት በቃ ያልተናዘዝነው ኃጢአታችን ይሆናል ቁጣ እንዲረዝም ያደረገው ይላሉ። ስለዚህ በደላችንን ምንም ልንሰውር አንችልም፣ በፊት ነው። እንደው ሰውረን ኃጢአታችንን እንያዝ ብንል በገጽ ብርሃን ፊት ታኖረዋለ። ስለዚህ አሁንም ምህረትን ነው ምን ለምነው ይሉታል። በቃ በመዓት እድሜያችን እዚህ እንግዳ ምድር ላይ አይለቅ፣
በቁጣ እዚህ እንግዳ ምድር ላይ አንሙት አንለቅ ይሉታል። ይቀጥላሉ። ዘመናችን ሁሉ በቁጣ አልፏልና እድሜያችንንም በመቃተት እንጨርሳለን። እዚህ ምድር ላይ ሆነን በቃ እግዚአብሔር እንደተቆጣን ልንጨርስ ነው ወይ እድሜያችንን እያልን ያለ ነው። እድሜያችንን በሙሉ እየቃተትን ነው። መቼ ይሆን እግዚአብሔር ወደ ምድሪቱ የሚመልሰን? ወደ ተስፋይቱ ምድር ወደ እግዚአብሔር ሕልውና ተመልሰን ምንገባው መቼ ይሆን እያልን ነው። ዘመናችን እንደዚህ ያለፈ ነው ይላሉ። የእድሜያችን ዘመን 70 ዓመት ቢበዛም 80 ነው። ከዚያ በላይ ከሆነም ድካምና መከራ ብቻ ነው። ቶሎ ያልፋልና እኛም ወዲያው እንነጉዳለን። ይህንን ሙሴ ሲጽፈው ምናልባት እሱ እድሜው 120 ዓመት ሊሆን ይችላል። ይህን የወሰድነው ከዘዳግም 32 እና 33 ነው። 34 ላይም ይነግረናል ሙሴ እድሜው 120 ዓመት እንደነበረ። ስለዚህ ሙሴ ምን እያለ ነው? አቬሬጁን ነው እየሰጠን ያለው፣ አማካይ የሰው እድሜ። የአንድ ሰው እድሜ 70 ወይ 80 ሊሆን ይችላል እና 70 እና 80 እንደ ብዙ መታየት አይገባው። ብዙ አይደለም፣ በጣም አጭር ነው። አጭርና ብዙ ነገር የያዘ መከራን የያዘ እንደገና ደግሞ ቶሎ የሚያልፍ ወዲያው የሚነጉድ ልክ ከላይ እንደጠቀሰልን እንደ ማለዳ ሳር፣ እንደ ጎርፍ፣ እንደ ህልም፣ እንደ ሌሊት፣ እንደ ትናንት ቀን ስለሆነ 70 ዓመትን እንደ ትልቅ ነገር አድርገን አንቆጥሮም፣ እንደ ብዙ ዓመት አድርገን አንቆጥሮም እያለ ነው ያለው። ከዚህ ይላቸዋል ዘፍጥረት 47 ላይ ቁጥር 8 ፈርዖን ከያዕቆብ ጋር ንግግር ያደርጋል እና ያዕቆብን ለመሆኑ እድሜ ምን ያህል ነው? ስንት ዓመት ነው አለው። ያዕቆብም ለፈርዖን ሲመልስ በምድር ላይ በእንግድነት ያሳለፍኩት ዘመን 130 ዓመት ነው። ይህም አባቶቼ በእንግድነት ከኖሩበት ዘመን ጋር ሲነጻጸር አጭር ነው፣ ችግር የበዛበትም ነበር ሲል መለሰለት ይለናል። ከዚያ በላይ ሲሆን ከ70 ዓመትም በላይ ከ80 ዓመትም በላይ እንኖር ስንል በቃ በድካም በመከራ በበሽታ በስቃይ ነው የምንቀጥለው። ስለዚህ አሁን እግዚአብሔር ሆይ 70 ዓመት በግዞት ምድር አሳልፈናል። በግዞት ምድር ያሳለፍነው 70 ዓመት ይብቃ በለን። የአንድ ትውልድ እድሜ እኮ ነው አይደለም? የአንድ ትውልድ የአንድ ግለሰብ እድሜ 70 ዓመት ነው። 70 ዓመት በሙሉ በግዞት ምድር ኖረናል ይላሉ። 70 ዓመት በሙሉ በቁጣ አልቀናል፣ በመዓት ደንግጠናል። ይሄ 70 ዓመት እሺ በቃ ተቀጣን፣ በቃ አሁን ይለቅልን፣ የቁጣ ዘመን የቅጣት ዘመን ይለቅልን ይለፍልን እያሉ ነው። ለዛ ነው ይህን ጸሎት እዚህ ጋር ያስገቡትም 70 ዓመት ይፈጸም፣ በቃ ይፈጸም፣ አሁን አዲስ ነገር ውስጥ እንግባ። አንተ እኮ ከትውልድም ለሌላም ትውልድም የምትሸጋገር የምትቆይ አምላካችን ነህ። ስለዚህ አሁን አምላክ ሆይ የተረፈው ሕዝብ ይውጣ ከዚህ ከ70 ዓመት ምርኮ ይውጣና ወደ ተስፋይቱ ምድር ይመለስ እያሉ ይጸልያሉ። ቁጥር 11 የቁጣህን ኃይል ማን ያውቃል? መዓትም የመፈራትን ያህል ታላቅ ነው። ጥበብን የተሞላ ልብ ይኖረን ዘንድ እድሜያችንን መቁጠር አስተምረን ይላሉ። የቁጣን ኃይል ማን ያውቃል ይላል። ማን ያውቃል የእግዚአብሔርን የቁጣውን ኃይል? እኛ እኮ እንደውም አሁን ትንሽ ቅምሻ ነው ያገኘ ነው። 70 ዓመት እግዚአብሔር ተቆጣን ስንል 70 ዓመት በሙሉ በቁጣው አልቀናል ስንል ትንሽ ነው የቀመስ ነው። እግዚአብሔር ለዘላለም ሲቆጣስ ያንን የቁጣውን ኃይል ማን ያውቃል? በሙሉ ኃይሉ ቁጣውን ቢለቅ እግዚአብሔር ማን ይችለዋል? ማን ያውቀዋል? ማን ሊያልፈው ማን ሊሻገረው ይችላል? ማን ሊተርፍ ይችላል እያለ ይጠይቃል። መዓትም የመፈራትን ያህል ታላቅ ነው ይላል። የእግዚአብሔር መዓት እግዚአብሔር ሲቆጣ እግዚአብሔር ሲቀጣ የሚያፈሰው መዓት አለ። ስለዚህ እግዚአብሔርን የሚፈሩት ያውቁታል። ይሄንን እግዚአብሔርን የሚፈሩት የመዓቱ ታላቅነት ይገባቸዋል። እስራኤላውያንም ይህንን መዓት ታላቅነቱን ቀምሰዋል አይደለ? በነበሩበት በዚያ በባቢሎን ትንሽ ቅምሻ አግኝተዋል። ግን የእግዚአብሔርን ቁጣ በኃይል በመላ ማንነቱ ፈሶበት የተረፈ ያለ ሰው ያለ አይመስለኝም። ይህን ደግሞ ወደፊት ነው የምናየው አይደለ? የእግዚአብሔር የቁጣው ኃይል መዓቱ በሙሉ በመላ ኃይሉ የሚፈስበት አንድ ግለሰብ ይመጣል ወደፊት አይደለ? እሱ ሊያውቀው ይችላል። የእግዚአብሔርን የቁጣ ኃይል እሱ ሊያውቀው ይችላል። ጥበብን የተሞላ ልብ ይኖረን ዘንድ እድሜያችንን መቁጠር አስተምረን ይላል። ይሄ ምን ማለት መሰላችሁ? እድሜያችንን መቁጠር ምንድነው? የሚቆጠር ነገር እጃችን ላይ ያለው የሚቆጠር ነገር ለምሳሌ እጃችን ላይ ያለው ገንዘብ ሊሆን ይችላል። ገንዘብን ቆጥረን መተመን እንችላለን።
በጀት መስራት እንችላለን። ማለትም ይሄን ያህል ገንዘብ ስላለኝ በዚህ በአዲሱ ዓመት በ2016 እንደዚህ እሰራበታለሁ በዚህ ገንዘቤ። ስለዚህ እንተምናለን ገንዘባችን ከቆጠርን በኋላ። ይሄ ምንድነው? ጥበብ ነው አይደለ? በበጀት መመላለስ ጥበብ ነው። በእቅድ መመላለስ፣ ፕላን አውጥቶ በፕላኑ መሰረት ገንዘባችንን ማዋል ለዛ እቅድ፣ ይሄ ጥበብ ነው። ስለዚህ ይሄም ዘማሪ የሚጸልየው ሰው ምን ይላል? ጥበብን የተሞላ ልብ ይኖረን ዘንድ በባንክ ውስጥ የተቀመጠውን የእድሜያችንን ቁጥር አስቆጥረን አስተምረን እያለ ነው። ባንክ ውስጥ ስንት ዓመት ቀርቶኛል? ጌታ ሆይ እባክህ ልወቀው። የሰጠኸኝ ዘመን በትክክል እንድመራው፣ በትክክል በጀት እንድሰራለት፣ እንዳቀድበት ልወቀው። ስንት ይሆን እድሜ? መቼ ይሆን ወደ አንተ የምመጣው? መቼ ይሆን የምሰበሰበው? በዚህ በሰጠኸኝ ዘመን ምን ላገልግልልህ? ምን ልስራልህ? በየት በኩል ልተምነው እድሜን? በዚህ በኩል እቅድ ላውጣበት? እባክህ ይህን ጥበብ አስተምረኝ ይለዋል። ስለዚህ ባንክ ውስጥ ያስቀመጥክልኝን እድሜ እስቲ እባክህ ቆጥረ ንገረኝ፣ ምን ልስራበት እያለ ነው ጥበብን የሚጠይቀው፣ ጥበብን የሚለምነው። እድሜያችንን ማናችንም አናቅም አይደለ? መቼ እንደምንጠራ አናቅም። ግን ይሄ ጸሎት ምን ያስተምረናል? ንቁ እንድንሆን ያስተምረናል። ንቁ መሆንን፣ እለት እለት የተሰጠን ስጦታ እንደሆነ ቅድም እንደገለጸልን ነው አይደለ? ልክ እንደ ጎርፍ ነው፣ እንደ ሌሊት ነው፣ እንደ ቀን ነው፣ እንደ ህልም ነው። ስለዚህ እቺ አጭር እድሜ ምን ልስራባት የሚለውን ጸሎት ለእግዚአብሔር እንድናቀርብ ያስተምረናል። በዚህ እድሜያችን በተሰጠን ስጦታ ምን ልስራበት ብለን ከጌታ ጋር መወያየት እንዳለብን ያስተምረናል። ቁጥር 13 እግዚአብሔር ሆይ ተመለስ፣ ይህ እስከ መቼ ይሆናል? ለአገልጋዮችህም ራራላቸው፣ በዘመናችን ሁሉ ደስ እንዲለን ሐሴትም እንድናደርግ ምሕረትን በማለዳ አጥግበን። መከራ ባሳየህን ዘመን መጠን ክፉም ባየንባቸው ዓመታት ልክ ደስ አሰኘን። ስራ ለአገልጋዮች፣ ክብርህም ለልጆቻቸው ይገለጥ። ስለዚህ ለምኑታል። ወደ መደምደሚያው ሲመጡ እግዚአብሔር ሆይ እባክን በቁጣ እስከ መቼ ድረስ እንኖራለን? እድሜያችን ሊያልቅ ነው። በቁጣ ውስጥ ደስታን ሳንቀምስ፣ የእግዚአብሔርን ምሕረት ሳንቀምስ እንዲሁ በእግዚአብሔር ቁጣ ስር እድሜያችን በጨለማ ሊያልቅብን ነው። ይህ ጸሎት በጣም ለወደፊቱም ያገለግላል። ለመንፈሳዊውም እስራኤል ያገለግላል። ለአካላዊው እስራኤል ብቻ ሳይሆን አካላዊው እስራኤል በባቢሎን ምድር በጨለማ ውስጥ ነው ይህን ጸሎት የሚጸልየው። በቃ ከኃጢአታችን የተነሳ እግዚአብሔር ለቁጣው ለመዓቱ አሳልፎ ሰጥቶን ዘላለም እንደዚሁ ልንሰቃይ ነው ብለው ተስፋ የቆረጡ ሰዎች ናቸው ይህን የጸለዩት። እና ምን ይሉታል? ለአገልጋዮች ራራላቸው። አንተን ለማገልገል ነው በቃ የምንጸልየው። ተመልሰን ወደዛ ምድር ሄደን ለአንተ ለመሰጠት፣ አንተን ለማገልገል ራሳችን ስለምንሰጥ እባክህ ራርተ መልሰን ይሉታል። በዘመናችን ደስ እንዲለን ሐሴት እንድናደርግ ምሕረትን በማለዳ አጥግበን ይሉታል። ማለዳ ሲነሱ ቅድም እንዳወራ ነው አይደለም? ያ ኃይል የለም። ማለዳ ሲነሱ ያ የወጣትነት ጉልበት የለም። ማለዳ ሲነሱ አሁን ድካም ነው፣ መዛል ነው፣ ለእንግዳ ምድር መስራት ነው፣ በቃ ባተሌ መሆን ነው፣ መባከን ነው። ስለዚህ ይሄ አይሁንብን ይሉታል። ይሄ አይሁንብን፣ በዚህ አጭር እድሜያችን በማለዳ ምሕረትን እንጥገብ ይሉታል። ያንተ ምሕረት ማለዳ አዲስም አይደል? እባክን በማለዳ ይሄ ምሕረት ያጥግበን፣ መግቦት ይምጣልን፣ የምሕረት መግቦት ይምጣልን ይሉታል። ይሄ ምሕረት ነው ሰስቴን የሚያደርገን። ይሄ ምሕረት ነው ምግብ የሚሆነን፣ አቅም የሚሆነን፣ ጉልበት የሚሆነን። ለዚህ አጭር እድሜ ይሄ ምሕረት ሲበዛልን እድሜያችንም ይባረካል፣ እድሜያችንም መስራት ያለበትን እንዲሰራ ይሆናል እያሉ ይለምኑታል። መከራ ባሳየን ዘመን መጠን ክፉን ባየንባቸው ዓመታት ልክ ደስ አሰኘን ይሉታል። ይሄ ድነትን ነው የሚለምኑት አይደለም? መከራ፣ ጨለማ የሆነ ዘመን ውስጥ አልፈዋል። የሆነ እድሜያቸው ተበልቷል። የሆነ ዘመናቸው እዛ ቦታ ላይ አልቋል። ስለዚህ ያ መከራ የበላውን ዘመን አሳልፍልንና ወደ አንተ ደስታ፣ ወደ አንተ ሐሴት ውስጥ እንግባ ይሉታል። አንተ ወደምታዘጋጅልን ሰላም ውስጥ እንግባ ይሉታል። ይሄ ጸሎት በተለያየ መንገድ ልንረዳው እንችላለን። ሰዎች እግዚአብሔር ሲተዋቸው የክፉ እና የመከራ ዘመን ውስጥ አሉ ይባላል። ያ ዘመናቸው መዋጀት አለበት አይደለ? ያ ዘመናቸው በክፋት ውስጥ ስላለ እግዚአብሔር ሊዋጀው ይገባል። ስለዚህ አሁንም ይህን ጸሎት ያቀርባሉ። ዋጅልን፣
አመታቶቻችን ዋጅልን። እግዚአብሔር ሲዋጀው ደግሞ የሚገርማችሁ ነገር የሚባክን ነገር አይኖርም። አንዳች የሚባክን ነገር አይኖርም። እግዚአብሔር ሲዋጀው ያ ባከነ የምንለው አመት ራሱ እግዚአብሔር እንደ አዲስ ይሰራዋል። ያ በቃ አለፈኝ የሆነ ነገር ሳልሰራበት አለፈኝ የምንለው እድሜ እግዚአብሔር የሆነ ነገር ሰርቶበት እናያለን። ለሆነ ነገር አበጃጅቶን ሲያወጣን እናያለን። ስለዚህ ይህ ጸሎት በጣም ትክክለኛ ነው። ክፉ ያየንባቸውን አመታት ዋጅልን፣ ደስ የምንሰኝባቸው አመታት ይሁኑ። ሐዘን የነበረበት አመት፣ ጨለማ የነበረበት አመት፣ ምናልባትም ጌታችንን ኢየሱስ ክርስቶስን የማናውቅበት አመት የመከራ የጨለማ ዘመን ነው። ግን ያንንም አመት ለእግዚአብሔር አሳልፈን ስንሰጠው፣ ለእግዚአብሔር እድሜያችን በሙሉ ስንሰጠው፣ ለሱ መስዋዕት አድርገን ስንሰዋለት እግዚአብሔር ይዋጀውና ደስታን ያወጣል፣ ሐሴትን ያወጣል። በመከራ ፈንታ ለካ ያ መከራ ያ ጨለማ እግዚአብሔር እንዲህ አርጎልኛል የምንልበት ዘመን ይሆናል። ስለዚህ ይሄ ክብር ይገለጥ፣ በዚህ እድሜያችን ያንተ ክብር ይገለጥ ይሉታል። ስራ ለአገልጋዮች ክብርም ለልጆቻቸው ይገለጥ። አገልጋዮች የሚለው ቁጥር 13 ላይም አለ፣ አሁን ቁጥር 16 ላይም አለ አይደለ? የእግዚአብሔር ድንቅ ስራ አውርተናል ከዚህ በፊት። እግዚአብሔር ሲሰራ ይፈጥራል። ድንቅ ስራዎቹ የምንላቸው ሲፈጥር ነው፣ ሲያድን ነው፣ ሲፈርድ ነው አይደለ? ስለዚህ ይሄ ድንቅ ስራክ ለአገልጋዮች ይገለጥ ይላል። ይህ ድንቅ የሆነው ክቡር የሆነው መገለጥ ለአገልጋዮች ለልጆቻቸው ይገለጥ። እግዚአብሔር ሲፈጥር ማውራት ይችላሉ በደስታ አይደለ? የአብርሃም ትውልዶች ያውቁታል የፍጥረቱን ታሪክ። እግዚአብሔር ሲያድንም የዘጸአቱ ታሪክ ነው፣ ያወሩታል በደንብ። አሁን ደግሞ እግዚአብሔር ሲፈርድ ሆነባቸው አይደለ? እግዚአብሔር ሲፈርድ ባቢሎን ምድር ናቸው። ይሄንንም የፍርዱንም ስራ የእግዚአብሔር ክብር ነው፣ መወራት አለበት። ስለዚህ ያን ነው የሚለምኑት። እግዚአብሔር ፈርዶብን መከራ አሳልፈናል፣ ግን በዛ መከራ ውስጥ የእግዚአብሔር ክብር ተገልጧል ብለው ደግሞ ያወራሉ። አይገርሙም? እዚህ መረዳት ጋር እኛም እንድንደርስ እግዚአብሔር ይርዳን። እግዚአብሔር ሲቀጣ ድንቅ ስራውን እየሰራ ነው። እግዚአብሔር ዝም ሲል ድንቅ ስራውን እየሰራ ነው። እግዚአብሔር በአንዳች መፈተግ ውስጥ እንድናልፍ ሲፈቅድ ድንቅ ስራውን እየሰራ ነው በህይወታችን። መልካም ነገር ሊወጣው ስላለ እግዚአብሔር የሚፈቅደው ድንቅ ስራ አንዱ ፍርድ ነው፣ አንዱ ቅጣት ነው፣ አንዱ ልጆቹ እንዲታረሙለት አራሚዎችን ማዘጋጀት ነው። ስለዚህ የእግዚአብሔር ድንቅ ስራ ይሄ ክብሩ ለልጆቻቸው ይገለጥ ብለው ይጸልያሉ። እንነግራቸዋለን ለልጆቻችን፣ ጌታ እኮ ቀጥቶ ነው የመለሰን የሚለውን እንነግራቸዋለን ይላሉ። የመጨረሻው ቁጥር የጌታ የአምላካችን ሞገስ በላያችን ይሁን፣ የእጆቻችንን ስራ ፍሬያማ አድርግልን። አዎን ፍሬያማ አድርግልን። አሜን። የጌታ የአምላካችን ሞገስ ይላል፣ ክብሩ፣ ውበቱ። እግዚአብሔር አጽድቶ ቀጥቶ ሲመልስ አሁን ሀልወቱን መመለስ ይችላል። አሁን ያ የተከለከሉት የእግዚአብሔር ክብር መመለስ ይችላል። ሰው ከእግዚአብሔር ክብር የሚጎድለው ኃጢአትን ሲሰራ ነው አይደለም? ሰው በኃጢአት ውስጥ እያለ የእግዚአብሔር ውበት የእግዚአብሔር ክብር እሱ ላይ ሊያርፍ አይችልም። አሁን ተናዘዋል፣ ንስሐ ገብተዋል፣ የንስሐ ፍሬን አሳይተዋል፣ ወደ ሙሴ ሕግ ወደ ቃሉ ተመልሰዋል። አሁን ምን ማረፍ ይጀምራል በላያቸው ላይ? የእግዚአብሔር ሞገስ። ሙሴም ሲጸልይ ከዚህ ቀደም አንተ ሞገሳችን ካልሆንክ፣ አንተ ከፊታችን ካልወጣክ እኛ አንወጣም ይለዋል። ምክንያቱም እንደ ተራ ህዝብ መሆን አንፈልግም። በቃ ተራ ህዝብ ያለ እግዚአብሔር የሚንቀሳቀስ ራቁቱን እንዳለ ነው። ራቁቱን ምንም ውበት የለውም፣ ሞገስ የለውም። እግዚአብሔር አልከለለውም፣ እግዚአብሔር አልሸፈነውም ተራው ህዝብ። እኛ እስራኤላውያን ግን ተራ ህዝብ አይደለንም። የመገኘቱ ሰዎች ነን። እግዚአብሔር ሞገስ የሚያርፍብን ሰዎች ነን። ይሄ ሀልወቱ ሊያርፍብን ይገባል፣ በላያችን ላይ ሊሆን ይገባል ይላሉ። የእግዚአብሔር መገኘት ደግሞ በላያችን ላይ ሲሆን አውቶማቲክሊ ምንድነው መሆን የሚጀምረው? የምንሰራው ነገር ሁሉ ይከናወናል። የቱ ጋር ይመልሰናል? ይሄ መዝሙር 1 ጋር አይደለ? መዝሙር 90 የመጽሐፍ 4 መግቢያ ነው። መዝሙር 1 የመጽሐፍ 1 መግቢያ ነው። የመዝሙራቱም ሁሉ መግቢያ ነው። መዝሙር 1 ላይ ምን ብሎናል? የሚሰራው ሁሉ የሚከናወንለት ምን አይነት ሰው ነው? ጻድቁ ነው አይደለ? የውሃ ወንዞች ጋር ፈሳሾች ዳር ጋር የተተከለው ነው። እሱ የሚሰራው ሁሉ ይከናወንለታል። ለምን? ከቃሉ ጋር ስለተጣበቀ።
ለምን? በህልውት ውስጥ ስላለ፣ በእግዚአብሔር መገኘት ውስጥ ስላለ የሚሰራው ነገር ሁሉ ፍሬያማ ይሆናል። ቅጠሉ ይለመልማል፣ ፍሬን በየወቅቱ ይሰጣል፣ የእጆቹ ስራዎች ይባረኩለታል። ስለዚህ መዝሙር 90 እዛ ጋር ሲመልሰን ሲደመድም የእጆቻችንን ስራ ፍሬያማ ያደርግልናል። አዎ ያደርግልናል። አድርግልን ጌታ ሆይ፣ አሜን አድርግልን። ካንተ ጋር ተጣብቀን ፍሬያማ የሆነን ህይወት እንኑር። ይሄ አጭር እድሜያችን ፍሬያማ ይሁንልን። ስለ እድሜ አይደል ብዙ ያወራልን። ይሄ አጭር አመታት አጭር ዘመናችን 70 ወይ 80 የምንኖረው እድሜ ፍሬያማ ይደረግልን። ይሄ ወሳኝ ጸሎት ነው። ወሳኝ ጸሎት። እግዚአብሔር በሞገሱ ይገናኘን። እግዚአብሔር በቃሉ ውስጥ ይገናኘን። እግዚአብሔር ምን ሰራውን ስራ ሁሉ ፍሬያማ ያድርግልን። አሜን። ፍሬያማ ያድርግልን። አሜን።